dhageeffadhu kaananiyye haayye ishi baqqaatini nu amma nama araarsu malee nama wajjin nu hanaan andaande awri dhiis eentu sin jedhe taragaaggaay bareedutiyya eentu sin jedhe taragaaggaay kaadha taragaaggaay ka እኔ እኮ የሰው ፎቶ አልዘቀዘቅኩም እኮ እኔ መዘቅዘቅ እንደማይቀራ ፋይሉ ገባሽ አይደለም? መቅድዬ አይደለም። አይ ገና ደግሞ ፎቶ በመዘቅዘቅ ደግሞ ተላጭቼ ዘቀዝቅላቸዋለሁ። ምንም ችግር የለም። አይ ተረጋጊ። የዛ አገር እንደዛ ስለሆነ ቆርጧል። አይ እስቲ ቆይ ተረጋጊ። ሃናን ኧረ በፈጠረሽ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ ማለት ነው። ሃናንዬ ተረጋጊ። ስሚኝ እኔ ተነክቼ እኮ አይሆንማ ሁላችንም ሰይጣን ከተነሳብን ጥሩ አይደለማ። እነሳባቸው ችግር የለውም። እመቤቴን ችግር የለውም። እኔ ራሴን ልታልኩሽ ያለሁት ራሴን ነው እያልኩ ያለሁት እንጂ አንቺን አይደለም። ቆይ ሃናን ተረጋጊ። እኔ አሁን ይኸውልሽ አንዳንዴ እኮ የሆነ ገስት ሲገባ እኔ እንደውም እኮ ቅድም እኮ ተናግሬያለሁ። ደወለችና ሰንዬ አረ ብዙ ነገር ነው የሰደቡኝ መቅዲ ስትለኝ ቆይ ተረጋጊ ቤት ከፍቼ እጠይቃለሁ ሃናንንም ቡርቴንም ብለን ተነጋግረን ነበረ። እኔ ደግሞ እሷ ቤት እንደከፈተች አላወኩም። እኔ አሁን እውነት ቤት እያጸዳው ነው። ቅድም ራሱ እዛ ገስት የገባሁት እሷ ጋር ገብቶሻል። ምክንያቱም በጾም ጊዜ ታውቂያለሽ እንግዳ ይመጣል። ጾሙን ደግሞ ስታልፊ እስከ 4 ቀን 5 ቀን እንግዳ ይመጣል። ገባሽ? እዚህ ቤት ደግሞ ይመጣሉ። ለዛ ቢዚ ሆኜ ስለዚህ ተረጋጊና ነገሩን እንፍታ። አረ ምን ይሉናል እነሱስ ምን ይሉናል? እግዚአብሔርን ምን አይነት ነው ምናምን አላውቅም። እናንተና እነ ምናምን የሚባለው ጥቻ እኔ አላውቅም። ይቅርታ እስከዛሬ አትሴንተርታ አስረጅኛ ነገሩን አስረጅኛ ውዴ አስረጅኛ ናት። ተረጋጊና ማለት ነው። ምንድን ነው ችግሩ? ከማ ጋር ነው ሃናን? ወይ መቅዲ እኮ በእናትሽ ባየሽ እንጂ አለደሰ ዱጋ እኮ ንገሪኝ። አቲ ሱራ ካስተመን ካልቀም እኔ ማለት እኔ ጋር ከማን ቆይ ማናንጀራቱ ምን እኔማ እኔ ላንቺ ለነሱ ማናንጀራቱ እኔማ እኔ ላንቺ ለነሱ ዝቀይ ደስ ይለኛል። እና እኔ ደግሞ በቃ ራሴ መዘግዘግ ተመቸኝ። አንቺ ራሱ እኔ ሲዘጋዘግ አንቺ የምትይ ዛሬ ምን ተፈጥሮ ነው? እስቲ ንገሪኝ። ተመቸኝ መግዲ የእንትኖሽ ድምፅሽ እያስተጋባ አሁንስ እሷታ የተዘጋዘገችው ማናት? ግን እኔ ራሴ ሰውን አልዘጋዘኩም። ራሴን ነው ራሴ አናላይ ወይ ማርያምን ሱራ ቀየር ይውሰዱ እንዳለ ይውሰዱ ነው ይዘግዝቁ። ከዛ በኋላ ሱራ ካሴ እንካሱ ሰዱ የራሴ ነው። ታረጋለች። ለምን እንደምታርጊ ደስ አለኝ። ልስጣቸው ብዬ ነው። ስለ ፎቶ መዘግዘግ ምንም ስለማይመስለኝ ልጄንም ደግሞ ቀጣይ ነክስ የራስሽን ለምን ታረጋለች? እኔ የሰው ነብዬ ነው የራሴ ነው። የሰው አለቃ አይደለሁም። መግዲ እኮ አንቺ ጨረቃ እኔ መግዲ ብቻ ነው እንጂ ማንን ቆይ መግዲ ይሄው እሺ ቆይ እኔ አንቺ ላይ ነው ዘገዘኩት እንጂ እኔ ሌላ ሰው ነብዬ ራሴ ነው ይለኛል። ማርያምን እኔ በተረጋጋ መንፈስ ፈጣሪ ይህንን የፈታብንን ሰይጣን እሱ የተረዘገላ ምን ሲኒ ሰዲ ብቻ ሽ መሰደቅ ይትካል ቁልፊ ነው የምትብረጅር ወይኔ እኮ ስራ ቢዚ ነኝ። ይኸውልሽ ሃናንዬ እኮ ሰው አልነካውም። መግልያ ትጨናነቂ ማርያም አውቃለሁ። እኔ ሰውና ሰው እንዲጣላ አልፈልግም። በቃ እኮ ሰው አልነካሽም እኮ እኔ ያታውቃለሁ። እኔ አላውቃት መግልያ እንተዋወቃለን። ገስት ላይ ምን ነው ሰው ተዋውቆ ነው እንደ ከሰው ጋር የሚያወራው? መተዋወቁ አይጠበቅብን። እኛ ኢትዮጵያውያኖች ነን፣ እህትማሞች ነን። በስግደት ግዴታ መጥና ታውቄሽ ነው እኔ ከአንቺ ጋር የገባሁት ታውቃና ሀይሚና ብሩኬ ናቸው ያገናኙት። ሀይሚና ብሩኬ ናቸው እንጂ እኮ ሌላ በድንበር አንገናኝ በምን አንገናኝ። በእነሱ የተነሳ ነው። ሰ እግዚአብሔር ይመስገን።
ታረጋጊ እስቲ ፍርዬ አውሪ በእናትሽ። እኔ መጣሁ በእናትሽ። እኔ ቤተሰብ ራሱ እየደወለብኝ ተሰቃዩ ዛሬ። ይኸውልሽ አንድ ነገር አለ። እኛ ትልቅ ሰዎች ነን ሁላችንም። ቆይ ስብሀናን በመቤቴ እኔ አንዴ ላውራ ከዛን ታወሪያለሽ። ሀናን ክብሪ ለምትወጂኝ ከሆነ ማለት ነው አንዴ ላውራ፣ ብዙ አላወራ። እኛ ያስተዋወቀን ምን አውቃት ለአንጀምሮ እንጂ እንደገባኔ ምን አውቃለሁ። ሰውና ሰው ይጋጫል፣ እቃ በጣም ይጋጫል። ሰው ነው ማያጠፋ የለም። ገብቶሻል? ስለዚህ ነገሮችን እኛው ካልተውን ሴጣን እንደሆነ በል 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 ነው የሚለው። ለሴጣን ደግሞ እኛ ቦታ መክፈት የለብንም። ትላልቅ ሰዎች ነን። ማንም ህፃን የለም እዚህ ውስጥ። ገብቶሻል? ሁላችንም ከእናታችን ጉያ ወጥተን ነው ሰው ሀገር የምኖረው አይደለ እንዴ? ይሄ ራሳችን ስለቻለን ትልቅ ሰው ስለሆነ ማሰብ ስለምንችል የምናደርገውን ነገር ያን ትልቅ ሰው ሲባል እኮ እድሜ እኮ አይደለም ሀናንዬ፣ ማሰብ ትችያለሽ አይደል? ማገናዘብ ትችያለሽ። ይሄ ምንድን ነው? የትልቅ ሰው ህፃን ልጅ አሁን እኔ ልጅ አሁን አታስብም፣ አታገናዝ። ለምን? ህፃን ስለሆነች። ስለዚህ እንደ ትልቅ ሰው ደግሞ ስናስብ ማንም ያጠፋል። የተዋወቅነው እዚህ ሚዲያ ላይ ነው። ገብቶሻል ወይ? በድንበር አለም የተጠላን ያለ ነው፣ ወይንም ደግሞ በምንድን ነው ስሙ ባሌን ቀምተሽ አይደለም። የሆነ በቃ አንዳንድ ያጋጫል። ያንን ነገር ደግሞ ረገብ ማድረግ ነው ያለብን። በእውነት በእኛ ያምር እንዴ ልጆቹ ሰላም ሲሆኑ፣ አሁን እኛ ደግሞ እርስ በርሳችን ከትናንት ጀምሮ ለምንድን ነው እንደዚህ የሚሆነው? ለምንድን ነው ጥላት አሳልፈን ራሳችን የምንሰጠው? ለምንድን ሰው መሳቂያ የምንሆነው? ስለዚህ ተይ፣ ሰው ደግሞ ተይ ሲልሽ እሺ ማለት አለብሽ። እንዲህ መስዋዕትነት አድርገን እኮ ገብተን አንቺን የምንቆጣ ሰላም እንዲሆን ስለምንፈልግ ሰው የምትመክር እንደዚህ እያለች አሁን ትናንትና ደግሞ አንድ ሰው ታይ ብሎ ሲልሽ መሸነፍን እና ይቅርታ ማለት የስምንትነት አይደለም። ፎቶ የሚያዘቀዝቅም ነገርም የለም፣ የሚያሰድብም ነገርም የለም። በቃ የቃላት እኮ ግጭት ነው መሰለኝ የዘቀዘቁት። የሰውን አልዘቀዘቁት ቢሆንስ ለምን ዘቀዝቅ? ለምንድን ነው? ይሄ ከአንቺ ይጠበቃ ነው ጥያቄ። ይሄ ከአንቺ ይጠበቃ መብቴ ነው። ራሴ ደግሞ ሀገር ላይ ነው የሚታወቀው። የምነግራት መብትሽም አይደለም። እዚህ ቲክቶክ ላይ እስካለሽ ድረስ እኛም መብት አለን አንቺን ማዘዝ። ዘቀዘቃችሁኝ እንደውም እቀየማችኋለሁ። በጣም ነው እንደ መዘቅዘቅ የፈለግሽው። ወይኔ ቆንጆ ተረጋጊ። እንደውም እነ የሆነ ማኛ ጋር ብቻ እንዲሄድልኝ ይፈልጋለሁ። ከዳማ ጋር ብቻ እንዲቀር አልፈልግም። በእናትሽ ተረጋጊ። ታይ ብሎ ሲልሽ ሰውን እሺ ማለትም አንዳንዴ እንትን በይ ምንም ማለት እኮ አይደለም። እሺ ብሎ እኛ እንደ እህትና እንደ ታላቅና እንደ ታናሽ ነው ገብታ የተቆጣንሽ ያለ ነው። አንቺ እኮ ስትቆጪ እሺ የሚቀበለው እኮ እንደ ታላቅነት ነው። አንቺ ለምንድን ነው ወላኔ በጣም ነው የሚቀበለው ያሳ ንግግር። እሺ ለምንድን ነው የኛ ማሰሚያ? በእድሜ ትልቅ ሆነሽ እኮ ብለን እኮ ሳይሆን ማለት ነው ሁላችንም አንድ ሰው ሲያጠፋ አንድ ሰው ተው ብሎ ሲል ማለት ነው እሺ ብሎ ከዛ ሰርስ ነገሩ እሺ ብሎ ይወጣል። እሺነት ምን አገደን? እስቲ ምን አሁን እሺ ብለሽ ብትይ ምን ችግር አለው? ችግር አለው? ሰላም መፍጠር እኮ ነው። ከቻለ ሰላም መፍጠር ነው። እኔ እሷ ጋር ደርስ እሷ እኔ ቤት ነው የምቀመጠው። እሷ ቤት አልሄድ ምን በቃ እኔ እኮ ጨርሻለሁ ኦልሬዲ። በቃ እኔ እኮ በቃ ፍርዬ ለምን በጣም እንድንቀያየም እንፈልጋለን። በቃ ነገሩን በጣም አከብራችኋለሁ፣ በጣም ወዳችኋለሁ። በቃ እኔ ምንም አላለችኝም። ምንም በቃ ሰደበችኝ አይደለ? በቃ አሮጊት እስከሆን ችግር የለም። በቃ አንቺንም አብርጅ እያልኩሽ በውስጥ እያልኩሽ ነበረ። እንደዚህ ማለት እንትን አይልም። በውስጥ እየተናገርኩ እኔ እንደ ድሮ የምትቀልድ ምናምን መስሎኝ ነው የገባው። ገባሽ? ከዛ በኋላ ችግር የለም። ሰው እኮ እንትን ብሎ እኮ ይናገራል። አሁን ቅድም ከቡርቴ ጋር ይሉሽ አናንዬ ተጣሉ ነበር። ምን መሰለሽ ስሚ አናንዬ፣ ነገርን ማብረድ የአንቺም ጥፋት ይሄ ነው የእሷም ጥፋት ይሄ ነው ተብሎ ተነጋግሮ ነገር የሚፈታው እንጂ ሆይ 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 ከተባለ ጥሩ አይደለም። ማለት ከሰው ከነካ ሰውን አይተውም። ግን እኔ ለምን የተሳደበችውን እሷ ታውቃለች። እንደገና ሰው አስገብታ ነው ያሰደበችኝ።
ማወቅ አለባት እሷ ምድረ ሰዎቿን ብትሰበስብ ቢንጫጩ እኔ ምንም አይመስለኝም። ገብርኤልን ሀናን በቃ ጫዲስ ሲንጀደ ቤት አምዝም በቃ ሳ ሀናን በቃ ዲዝ ከሳና ሶፍራ በቃ ዲዝ ይስ አንተ ሲንጀድ ቀለል አድርጊ አንቺ ራስሽ እኮ ነሽ እኮ ቀለል አድርጉ። በቃ ጥሩ ቦታ ሆኑ፣ አታስቡ፣ ክፉ ነገር አታስቡ ብለህ የምትመክሪው አንቺ ነበር። በቃ የሰው ወሬ ታይ ወላ ታይ። እኔ መቅዲ ስለምወዳ ስለማከብራ ፍርዬንም ለዛ ነው ገባችሁ እንጂ እኔ ማንንም አላስገባውም ነበረ። ችግር የለም በቃ ያንን ሰለት ወጅን ላይ ይናታ በጣም ነው የምወድሽ አላንዬ። በቃ ታዩሽም አክያ ይናሳ ሰኒ ምህታችን ነች። ወራት አለው ችግር የለውም በቃ ችግር ተረጋጊ። ቤተሰብ ራሱ እየደወለብኝ ነው እና አንቺ ጋር በእውነት የገባሁት ብታዩ እየደወሉብኝ ነው። ስለዚህ ማሌንዱበትን አንድ ነገር እንዳታውሪ፣ እኔ ራሴ ነው በቃ በስነስርዓት የምናወራው። አንድ ነገር ትፍሽ እንዳትዪ ነገር ልሻለሁ ማለት ከኔ ጋር ነው ችግር የለውም። ፍርዬ ይቅርታ ስለተናደድኩ ነው። እሺ ፍርዬ እናደር ሰው አይታየኝም። እኔም ሰውን የማኮርፍበት እንትን የለኝም፣ ግን በቃ እንድታው ነው። እኔ ነገሮች እንዲበርዱ ነው። ገብቶሻል? ጥሩ አይደለም። በቃ ያስተላልሽማት ችግር የለውም ችግር የለውም። ታዩ ኖሮባት እኮ አይደል ሰኒም ስትናደድ ነው እንጂ ብሎታይ ስትያት ታይ ነው ዝም ነው። አሁን ቅድም ታይ አልነሳ ሀናንዬ ዝም ነው ያለችው። ስለዚህ እሷም የሆነ ነገር ነው ዲስ አለመ ከሳስ ሚውጂናሳ ዲስ በቃ ታይ አልመስ እንጀል እሺ ሀና ችግር የለውም ችግር የለውም።